አምላክ አምላካቸው ሲከብዳቸው ተሸከሙኝ እንጂ እናንተ ይላቸዋል። ላሳያችሁ። ሙስሊም ካለ ማስረጃ ያወራል። ላሳያችሁ። ይከፈት ያጀማ ከፍተዋል። ያው ይከፈት ሳይሆን እንደዚህ ብለህ የእግዚአብሔር አብን የወልድ የመንፈስ ቅዱስን ዙፋን ይሸከማሉ። የአንዱ ፊት ወደ ምስራቅ፣ የአንዱ ፊት ወደ ምዕራብ፣ የአንዱ ፊት ወደ ደቡብ ነው። ከመጀመሪያ እስከ መጨረሻ እግዚአብሔርን ያየው የለም። ጥቂት ብርሃን ባዩ ጊዜ ይፈራሉ፣ ይንቀጠቀጣሉ፣ ይደነግጣሉ፣ ክንፋቸውን ያርገበግባሉ። አትፍሩ፣ አትደንግጡ፣ ተሸከሙኝ እንጂ ይላቸዋል። እግዚአብሔር ምን አላቸው? ተሸከሙኝ እንጂ። ነገር ግን እኔን መሸከም አይቻላቸውም፣ እኔ እሸከማችኋለሁ እያለ እግዚአብሔር እንደሚያስሸክማቸው እሱ እንደሚያስችላቸው ይናገራል። አያቸው። አትፍሩ፣ ተሸከሙኝ ይላቸዋል። ይሄ ነው አምላካቸው። ይገርማል። በዚህ ሂጂበት። እሺ 24ቱ ሽማግሌዎች እነዚህ መጽሐፍ ቅዱስ ላይ ራእይ ላይ አለ፣ የዮሐንስ ራእይ ላይ አለ። በነገራችን ላይ 24ቱ ሽማግሌዎች ምናምኖቹ ያው ይሄ ደግሞ በሬው ምናምን የጨማምሩት ያው እንትኖቹ ናቸው ማለት ነው፣ የኦርቶዶክስ አባቶች ናቸው። ቅድም ሳራ እቺ ረጅም ሰዓት ጠበቀች ያልካት ስትናገር ኢየሱስን አመስግና አንተ ራሱ ለምንድን ነው አብና መንፈስ ቅዱስን ያላመሰገንሽው ስትላት ዝም ነው ያለችው። አሁን ለምሳሌ በኦርቶዶክስ ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ነው የሚባለው። ኢቨን በእድሜ ራሱ ይበላለጣሉ። ኦኬ ዋናው ትልቁ አብ ነው። ከአብ ቀጥሎ የመጣው ምንድን ነው? ኢየሱስ ነው። ከዛም ደግሞ ኢየሱስ ደግሞ መንፈስ ቅዱስ። ኦኬ በቅደም ተከተል ነው ራሱ ያሉት። ኢቭን ሲጠሩ ራሱ በቅደም ተከተል ነው። አሁን ለምሳሌ በስላሴ ቤተክርስቲያናት መንፈስ ቅዱስ ወልድና አብ ማለት አትችልም። አብ ወልድ መንፈስ ቅዱስ ነው የምትለው በቅደም ተከተል። ኦኬ ምክንያቱም ትልቁ አብ ነው፣ አባት ነው። ከዛ ልጁ አለ፣ ኢየሱስ ይቀጥላል። ኢየሱስ ደግሞ መንፈስ ቅዱስ ልኮታል ተብሎ ስለሚታሰብ ከዛ ደግሞ መንፈስ ቅዱስ ይባላል ማለት ነው። እንደውም በኦርቶዶክስ አስተምሮ ስትሰግድ ማለት ነው ስግደት ለአብ ትላለህ። ኦኬ ስግደት ለወልድ ትላለህ፣ ስግደት ለመንፈስ ቅዱስ። እንደዛ ካላልክ ስግደቱ አይደርሳቸውም ማለት ነው። ስለዚህ ይመጡና ሶስት አምላክ አናመልክም ለሚሉት እንዴት ነው ሶስት አምላክ አናመልክም የምትሉት? ለምንድን ነው ታዲያ ሶስት ምስጋና የምታቀርቡት? አንድ ምስጋና ብቻ ለምን አታቀርቡ? ለምሳሌ ምስጋና ለአብ ብቻ ለምን ብላችሁ ዝም አትሉም? ወልድ እንዳይቀየም ነው ምስጋና ለወልድ የምትሉት። መንፈስ ቅዱስ እንዳይቀየም ነው ምስጋና ለመንፈስ ቅዱስ የምትሉት። ኦኬ እንደዛ እኮ ነው በግልጽ እኮ። ደግሞም በኦርቶዶክስም ሆነ በፕሮቴስታንት በብዛት የምንሰማው ስለ ኢየሱስ ሲወራ ነው። አብ አንዳንድ ጊዜ እንዲ አልፎ አልፎ ነው የሚነሳው። መንፈስ ቅዱስማ ተረስቷል። የሚገርመው ነገር ግን መንፈስ ቅዱስ ግን ጌታ እግዚአብሔር ከአብ የሚተካከል ነው። እንግዲህ ያስባችሁታል፣ ፈጣሪ ነው። ስለዚህ ይሄ አስተምሯችሁ ነው። ደግሞም የሚያሳዝነው ነገር ደግሞ ምን አለ መሰላችሁ? መጽሐፍ ቅዱስ ላይ እንደዛ የሚል የለም። ምስጋና ለእግዚአብሔር አቅርቡ ነው የሚለው፣ ውዳሴ ለእግዚአብሔር አቅርቡ ነው የሚለው። ከእግዚአብሔር ውጭ ምስጋናና ውዳሴ ለኢየሱስ ራሱ አይቻልም። ኦኬ በኦርቶዶክስ ቤተክርስቲያን ኢቭን ከስላሴዎች አልፎ ማለት ነው ከአብ አልፎ ከወልድ አልፎ ከመንፈስ ቅዱስ አልፎ ለማርያም ምስጋና ይሰጣል፣ ስግደት ለመስቀል ይሰጣል። ይህ ነገር ወንጌል ላይ ያለው ወንጌል ላይ የለም። ለዚህ ነው ወንጌል ላይ ሽታችሁም የለም፣ ህልውናችሁ ወንጌል ላይ የለም። አሳ ከውሃ ስትመጣ ወዲያውኑ እንደምትሞት ሁሉ ፕሮቴስታንትና ካቶሊክ የስላሴ ዶክትሪን አስተምሮ እናንተ ኦርቶዶክሶች ወይም ፕሮቴስታንቶች ከወንጌል የወጣችሁ ናችኋል። በቃ ህልውና የላችሁ፣ ልክ ከውሃ እንደወጣ አሳ ማለት ነው። እና አልሐምዱሊላህ አለ ኒዕመተል ኢስላም ነው የምንለው። የኛ የሃይማኖት አባቶቻችን ሃይማኖታችንን ጠብቀው እዚህ ስላደረሱልን አንተ እንደው ምንኛ አላህ የወደደነን። እነዚህ ቀሶችና መነኮሳቶቹ ናቸው እንደዚህ ያደረጉት። በጣም መግለጫ የሚወዱ ስብሰባ የሚወዱ እርስ በርስ የሚጣሉ። በነገራችን ላይ እኮ አምላካችን አላህ ሱብሃነሁ ወተዓላ ቄሶችንና መነኮሳትና አማልክት አድርጋችሁ አትያዙ ያለው እኮ እኔ በጣም ይገርመኛል። ይሄንን አንቀጽ ሳነብ ወላሂ ኢምራን ግርም ይላል። ምክንያቱም በራሳቸው ህግ ያወጣሉ፣ በራሳቸው ቀኖና ያወጣሉ፣ ዶግማ ያወጣሉ። እንዴት ነው ቄስና መነኩሴ እንደ ፈጣሪ ዶግማና ቀኖና አውጥቶ ለህዝብ የሚሰጠው? ይሄ ሐራም ነው። እኛ አምላካችን አላህ ሱብሃነሁ ወተዓላ ዶግማችንንም ቀኖናችንንም የሰጠን እሱ ነው። አባቶቻችንም ጠብቀውልናል። አላህ የጀነት ያደርጋቸው። በጀነት ከነቢያትና ከሱሐቦች ከሐዋርያት ቀጥለን በገነት እንድናያቸው የሚፈለገው የሃይማኖት አባቶች ዑለሞች፣ ሰለፎች ናቸው። ዲናችንን የጠበቁልን ማለት ነው። ቀጥል ኢምራን። ተመልከቱ እዚህ ጋር ምን እንደሚል በስላሴ አካላት መካከል
አብ የበላይ አስተዳዳሪ ነው። ወልድ የአብን ፈቃድ የሚፈጽም ነው። ለምሳሌ በፍጥረት ካለ በኋላ መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው ይላል። መንፈስ ቅዱስ ምንድን ነው? አብና ወልድ የሚልኩት ነው። አስባችሁታል? 3 አምላኮች አሉ፣ ግን አንደኛው አምላክ ስራው መላክ ብቻ ነው። እኔ ሁልጊዜ ያሳዘኝ መንፈስ ቅዱስ ጅም አምላክ ነው አይደለ? ግን ተመልኩ እኮ ያቅም እንደው እኛ ራሱ በድለነዋል። እኛ ራሱ በደለ ለመሳቸው በደል ነው። ስለ እሱ አናወራ ማለትም አንጠይቃቸውም። ክርስቲያኖችን የምንጠይቃቸው የእሱ አምላክ ብለን የምንጠይቃቸው ማስረጃ የምንላቸው፣ ግን ስለ መንፈስ ቅዱስ መዋት አለበት። እረስታችሁታል ወገኖቼ። ስማ እዚህ ጋር መንፈስ ቅዱስ የማታመልክ ክርስቲያን ካለ አዳምጠኝ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። እሱን አትርሱት። በአላህ እሱም አምላካቸው ነው፣ ግን ማስረጃ ግን የላቸው መጽሐፋቸው ላይ ለማለት ነው። መሲ ጀዛኪላህ። ግን ሱብሃንአላህ ስብላ አስቡት እንግዲህ አምላክ በአካል 3 ሲሆን ማለት ነው። ያው ማስረጃ ግን ሊያቀርቧቸው ነው። ለማንኛውም ቃል ስጋ ቃል የክርስቶስ አለች፣ ቃል የክርስቶስ ነው የሚለው እስቲ ስታክ አደረገ ሞባይል ይሰማሻል? አንዴ መጣ አንዴ ነጭ ፂሙ ነጭ ምናምን ወልድ ይሆናል አይደል? ወጣት 30 ዓመት እድሜ ያለው ወጠምሻ ምናምን ነገር ነው አድርገው የሚስሉት። ኢቭን አንድ ስላሴ የሀበሻና የፈረንጅ ነው ያለው። አለ አፎ አይ በቃ ማይኩ ቀይሮብኝ ነው ሲያጀማ ረስቸው ነው። እሺ ችግር የለውም አፎ በሉ ችግር የለውም። ድምፁ ግን አሪፍ ነው። እሺ የሆነ ግብዳ ትልቅ እየሰዋል አይደል? እንደዛ ነው። ይሄ በጣም ጉልቤ አይነት ድምፅ ያለው ማሳየት እንደሆነ ታያቸዋል። በዚች ነው የምናወራው እና ለዛ አፎ በሉኝ። አሁን ግን ይሰማ አይደለም? አሁን ይሰማል። አሪፍ ነው። ቀጥል። እሺ ጉራጌ ማርያም ቃል ክርስቶስ መጥተዋል። ማን ይቅደም? ግን ከሱ በፊት አይላ ሰላም